በድጋሚ እንደምናመሻችሁ የምዕራፍ ሁለትን መረጃዎች ያደረስናችሁ ከእናንተ ጋር ቆይታ የምናደርገው በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ እንደዚሁም ደግሞ በምልክት ቋንቋው አማራ አያሌው ከመላው ስቱዲዮና የስርጭት ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዜናዎች እናልፋለን። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የወላይታ ሕዝብ ጥንታዊ ስልጣኔ መገለጫ የበለጸገ ታሪክና ከህዝቡ ማንነት ጋር ስር የሰደደ ትስስር ያለው የወላይታ ብሔር የዘመን መለወጫ በዓል የሆነውን ጊፋታ በዩኔስኮ በይፋ በመመዝገቡ የተሰማኝ ልባዊ ደስታ ለመግለጽ ወዳለው ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጊፋታ ከአሮጌው ወደ አዲሱ ከጨለማ ወደ ብርሃን መሸጋገርን የሚያበስር እንዲሁም እርቅና ፍቅር የሚሰበክበት ታላቅ እሴት ነው። ጊፋታ በዓለም ቅርስነት መመዝገቡ ለሀገራችን የቱሪዝም እድገት ተጨማሪ አቅም ከመፍጠሩም በላይ ድሉ ለመላው የወላይታ ህዝብና ለኢትዮጵያውያን በሙሉ ትልቅ ኩራት ነው ሲሉ ተናግረዋል። በድጋሚ እንኳን ደስ አለን ሲሉም ገልጸዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የጊፋታ በዓል የይቅርታና የአንድነት እሴት ዓለም አቀፍ እውቅና አግኝቷል ብለዋል። የወላይታ ብሔር የዘመን መለወጫ በዓል ጊፋታ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በሰው ልጆች ወካይ ቅርስነት ተመዝግቧል። አቶ አደም ፋራህ በዓሉ በሰው ልጆች ወካይ ቅርስነት በዩኔስኮ መመዝገቡን በማስመልከት ባስተላለፉት የደስታ መግለጫ መልእክት ጊፋታ ጥልቅ መንፈሳዊ ትርጉም፣ ማህበራዊ ትስስር፣ የይቅርታና የአንድነት እሴት ዛሬ ዓለም አቀፍ እውቅናን አግኝቷል ብለዋል። ብልጽግና ፓርቲ የሀገሪቱ ባህላዊ ሀብቶች ዓለም አቀፍ ትኩረት እንዲያገኙና ለቱሪዝም ዘርፉ ከፍተኛ ግብዓት እንዲሆኑ በልዩ ትኩረት ሲሰራ መቆየቱን አስታውሰው ይህ ታሪካዊ ስኬት ለሀገራችን የባህል ብልጽግናን የማረጋገጥ ጥረት ትልቅ ማረጋገጫ መሆኑን አመላክተዋል። ጊፋታ የኢትዮጵያ ኩራት ብቻ ሳይሆን የመላው ዓለም የጋራ ሀብትን ለመሆን መብቃቱንም አውስተዋል። ይህ ስኬት እውን እንዲሆን ያለ ድካም ሲሰሩ ለቆዩት የወላይታ ማህበረሰብ አባላት፣ የሚመለከታቸው የመንግስት አካላት፣ በሂደቱ የተሳተፉ ምሁራንና ዩኔስኮን አመስግነዋል። በቀጣይም የበዓሉ ትሩፋቶች ለኢትዮጵያ ማህበራዊና ኢኮኖሚያዊ ብልጽግና ጉዞ መሰረት ሆነው እንዲቀጥሉ ቅርስን የመጠበቅ ኃላፊነታችንን በጽናት መወጣት አለብን ነው ያሉት። ተመልሰናል ተመልካቾች። አሁን ደግሞ በዝርዝር ወደ ያዝንላችሁ መረጃዎች እናልፋለን። እንደ ሀገር የሚታዩ ለውጦች የተመዘገቡበት የመደመር መንግስት መንግስታዊ ሙስናን የሚጸየፍ በመሆኑ ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጸረ ሙስና ትግሉ ላበረከቱት አስተዋጽኦ የንጹህ እጆች ሽልማት ተበርክቶላቸዋል። ዓለም አቀፍ የጸረ ሙስና ቀን ማጠቃለያ ስነ ስርዓት ምክትል ጠቅላይ ሚኒስትሩ በተገኙበት ተከብሯል። ጽዮን ማሞ ሙስና ማሰነ፣ በሰበሰ፣ ተበላሸ ከሚለው ቃል የመጣ መሆኑን መዝገበ ቃላት ይነግረናል። ሙስና ወይም ሌብነት ግለሰብ፣ ተቋምና ሀገርን የሚያበላሽ ወንጀልም ነው፣ ሀገርንም የሚያቆረቁዝ ነቀርሳም ጭምር። ኢትዮጵያም ይህን ለመከላከል የህግ ማዕቀፍ አውጥታ ተቋምም አቋቁማ መታገል ከጀመረች 2 አስርተ ዓመታትን አስቆጥራለች። የዘንድሮ 22ኛው ዓለም አቀፍ የጸረ ሙስና ቀንም ትውልድን በስነ ምግባር ተቋምን በአሰራር በሚል ተከብሯል። ኢትዮጵያ በረጅሙ የመንግስት ስርዓቷ ውስጥ በመንግስት ተደራጅቶ ሙስና ይፈጸምባት እንደነበር ያነሱት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባለፉት 7 ዓመታት ግን ይህ በመንግስት ተደራጅቶ የሚፈጸም ሙስና ቀርቶ በመደመር መንግስት የሀገር ሀብቶች ለልማትና ለህዝብ አገልግሎት ውለዋል ሲሉም አንስተዋል። መንግስት እንደ መንግስት ወደ ሙስና ባይገባም የመንግስትን ስልጣን በመጠቀም ሙስናን የሚፈጽሙ ግን አሉ። እነዚህን ለመታገል ደግሞ ህጉን ጠበቅ ለማድረግ አሰራሮችን ለመፈተሽና ለማስተካከል በተለያዩ መንገዶች የመንግስት የስራ ኃላፊዎችን ለመፈተሽ እንዲሁም ለሙስና በር የሚከፍቱ መንገዶችን ለመዝጋት እየሰራን እንገኛለን። ይልቁንም ተቋማዊ በመሆን ሀገር ወደ ማፍረስ ደረጃ እያመራ የነበረውን ሙስና በጠንካራ ትግል አስቁመናል። በመንግስትነት ተደራጅቶ የሚሰራ ሙስና የሚፈጸም ወንጀል ኢትዮጵያ ውስጥ የለም ብለን አፋችንን ሞልተን መናገር እንችላለን።
ጠቅላይ ሚኒስትር አብይ አህመድ በጸረ ሙስና ትግሉ ትልቅ አስተዋጽኦ እንዳላቸው ይነሳል። ጉቦኝነትን ከማቆለጳጰስ ወጥተን ሌባን ሌባ ማለት ስለሚገባን ሌብነት የሚለውን ቃል መጠቀም አለብን በሚለውም ይታወሳሉ። ለዚህና በሌሎች ሀገር ሀብት እንዳይባክን በዘርፉ ላበረከቱት አስተዋጽኦ በ22ኛው ዓለም አቀፍ የጸረ ሙስና ቀን ላይ የንጹህ እጆች ሽልማት ተበርክቶላቸዋል። ለመደመር መንግስት እሳቤ አመንጩ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠውን የንጹህ እጆች ሽልማት ትክክለኛውን ቦታ አግኝቷል። ለዚህም እንኳን ደስ አላችሁ መልእክት አስተላልፏል። ምክትል ጠቅላይ ሚኒስትሩ የምናያቸው ሀገራዊ ለውጦች እየተመዘገቡ ያሉት የመደመር መንግስት መንግስታዊ ሙስናን አምርሮ የሚጠየፍ ስለሆነ ነው። በዚህ አጋጣሚ በዛሬው ዕለት የተበረከተው ለክቡር የኢፌዴሪ ጠቅላይ ሚኒስትራችን በጣም ተገቢ ሽልማት በመሆኑ እሳቸውንም እንኳን ደስ አሎት እኛም እንኳን ደስ አለን ለማለት ፈልጋለሁ። መንግስት በሀገር ደረጃ ያለውን ሙስና ለመከላከል መንግስት ራሱ ከመንግስታዊ ሙስና ራሱን ነጻ ማድረግ ይገባዋል ያሉት አቶ ተመስገን በጥሩ ስነ ምግባር የታነጸ ትውልድን ማፍራት ላይ መስራት ይገባል ብለዋል። ፍቱን መድኃኒት የትውልድን ስነ ምግባር መገንባትና ለሙስና የማይበገር ዜጋ መፍጠር መሆኑን መንግስት ይገነዘባል። ለዚህም ደግሞ የትምህርት ስርዓታችን፣ የሃይማኖት አስተምህሯችን እና ባህላዊ አስተዳደጋችን አስተዋጽኦ ያደርጋል ብለን እናምናለን። በዚህ ምክንያት ከሚመለከታቸው እሴት ገንቢ ተቋማት ጋር መንግስት በቅርበት እየሰራ ይገኛል። የመደመር መንግስት በሰራው ሙስናን የመጸየፍ ተግባር የመንግስትን እርዳታ የሚጠብቁ እጆች አሁን የመንግስትን ጎደሎ በመሙላት ላይ ናቸው ያሉት ምክትል ጠቅላይ ሚኒስትሩ በሀገር ላይም የሚታዩ ልማቶች ተግባሩን የመጸየፉ ማሳያ ናቸውም ሲሉ አንስተዋል። የመንግስት እጅ ይጠብቁ የነበሩና ኪሳራ ውስጥ ይገኙ የነበሩ የልማት ድርጅቶቻችን ዛሬ የመንግስትን ዓመታዊ የበጀት ጉድለት በትርፋቸው የሚሞሉ ሆነዋል። በሚከፍሉት ግብርም የፕላቲኒየም የወርቅና የብር ተሸላሚዎች ሆነው ማየታችን መንግስታዊ ሌብነት የመጸየፋችን ማስረጃዎቻችን ናቸው። በዚህ የይቻላል መንፈስ በመስራታችን የጉባ ብስራቶች ፕሮጀክቶችን በብዙ ቢሊየን ዶላር መጀመራችን ማረጋገጫችን ነው። እንደ ሀገር ሙስናን ለመከላከል ህጎችን ማሻሻልን ጨምሮ የተለያዩ ስራዎች እየተሰሩ ስለመሆኑ ያነሱት ደግሞ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ዶክተር ሳሙኤል ውርቃቶ ናቸው። በለውጡ መንግስት ምዕራፍ የኢትዮጵያ የጸረ ሙስና ትግል ጉድለቶችን ለማረምና ጥንካሬዎችን ለማስቀጠል ጥረቶች እየተደረጉ ይገኛል። በሪፎርም ስራዎች በዋናነት ህጎችን የማሻሻል እና የጎደሉትንም የማሟላት ተቋማዊ አሰራር ስርዓት በዲጂታል ቴክኖሎጂ የማዘመን የጸረ ሙስና ትግል ትብብሮችን የማጠናከርና የጸረ ሙስና ትግል ስትራቴጂ የተሟላ የተናበበ እና የተቀናጀ ለማድረግ ጥረት እየተደረገ ነው። የትውልድ ስነ ምግባር ግንባታ ለሙስና መከላከል ወሳኝ በመሆኑ አገራዊ ትኩረት ተሰጥቶ እየተሰራ ነው። በተቋማት የታማኝነት የግልጽነትና የተጠያቂነት ባህል እንዲጎለብት ዘርፍና ተቋም ተኮር የሙስና መከላከል ስራዎች እየተተገበሩ ይገኛል። የሙስና ወንጀል ህግ የማስከበር እርምጃ ለማጠናከር ከፍትህና የዳኝነት አካላትን አቅም የፍትህና የዳኝነት አካላትን አቅም የሚያጠናክሩ ጥረቶች በመንግስት ደረጃ ትኩረት ተሰጥተው እየተሰሩ ይገኛል። በ22ኛው ዓለም አቀፍ የጸረ ሙስና ቀን ላይ ሙስናን በመታገል የላቀ አስተዋጽኦ ላበረከተው አዲስ ሚዲያ ኔትወርክም የእውቅናና ሽልማት ተበርክቶለታል። የቂርቆስ ክፍለ ከተማ ትምህርት ጽሕፈት ቤት ከ100 ሚሊዮን ብር በላይ ወጪ የሆነባቸው ኮምፒውተሮችና ጄኔሬተሮች በክፍለ ከተማው ለሚገኙ ትምህርት ቤቶች ድጋፍ አደረገ። ድጋፉ የትምህርት ቤቶች የግብዓት ችግር በመቅረፍ በቴክኖሎጂ የተደገፈ ትምህርት ለመስጠት እንደሚያስችል የአዲስ አበባ ትምህርት ቢሮ ገልጿል። ቴዎድሮስ ይሳ በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ደረጃ ማሻሻልና ምቹ የመማር ማስተማሪያ ቦታዎችን ለመፍጠር በርካታ ስራዎች ተሰርተዋል። ተግባሩም ለትምህርት ጥራት ማነቆ የነበሩ ችግሮችን በመቅረፍ የተማሪዎች ውጤትን አሻሽሏል። የቂርቆስ ክፍለ ከተማ ትምህርት ጽሕፈት ቤትም ይህኑ ተግባር የሚያጠናክር በክፍለ ከተማው ለሚገኙ ትምህርት ቤቶች የኮምፒውተርና የጄኔሬተር ድጋፍ አድርጓል። በድጋፍ ርክክብ ላይ የተገኙት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ድጋፉ ለትምህርት ስርዓቱ ትልቅ ዋልታ እንደሚሆን ገልጸው ዘመኑን የዋጀ የትምህርት ስርዓት ለመዘርጋት ያስችላልን ብለዋል። በዚህ ደረጃ የትምህርት ጥራት ለማረጋገጥ በተለይም ደግሞ ዘመኑን የዋጀ በቴክኖሎጂ የተደገፈ የትምህርት ስርዓት ለመዘርጋት በተለይም የሁለተኛ ደረጃ መልቀቂያ ፈተናን ለመፈተን በራስ አቅም ማስተዳደር የምንችልበትን አቅም የሚፈጥር
ለሌሎች ክፍለ ከተማም ትልቅ ልምድ የሚሆን ለትምህርት ስርዓቱ ደግሞ ትልቅ ዋልታ ሆኖ ሊያገለግለን የሚችል ስራ ነው ዛሬ የተሰራው። በቂ የሆኑ ኮምፒውተሮች ለአይሲቲ ማዕከላት እንዲሁም ደግሞ የትምህርት ቤቱን የመብራት አቅርቦት ቀጣይነት ባለው እና አስተማማኝ እንዲሆን የ12ኛ ክፍል መልቀቂያ ፈተና ለመፈተን አቅም የሚፈጥርልን ሆኖ ያገለግላል። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ከተማ አስተዳደሩ ለነገ ሀገር ተረካቢ ትውልዶች ሁለንተናዊ ድጋፍ እያደረገ እንደሚገኝ ገልጸው ድጋፉን በቴክኖሎጂ የተደገፈ ትምህርት መስጠት የሚያስችል መሆኑን ተናግረዋል። ትምህርት ለአንድ ሀገር መሰረት ነው። ለሁለንተናዊ እድገት፣ ለሁለንተናዊ ብልጽግና ጉዟችን ትምህርት ተኪ የሌለው አዎንታዊ ሚና ይጫወታል። ይህንን በተለይ ለታዳጊና ለነገ ሀገር ተረካቢ ዜጎች ዓለም አቀፍ ደረጃውን የጠበቀ የትምህርት አሰጣጥ እንዲኖርና ዘመኑ የደረሰበትን የቴክኖሎጂ ትሩፋት ተጠቃሚ እንዲሆኑ ለማድረግ ደረጃ በደረጃም የወረቀት አልባ ቴክኖሎጂን በሀገራችን ተግባራዊ ለማድረግ በሚደረገው ጥረት የዛሬ ፕሮግራሙ አካል አንዱ ማሳያ ነው። ከ100 ሚሊዮን ብር በላይ ወጪ የሆነባቸው ኮምፒውተሮችና ጄኔሬተሮች በክፍለ ከተማው ለሚገኙ ትምህርት ቤቶች ድጋፍ መደረጉን የተናገሩት ደግሞ የክፍለ ከተማው ትምህርት ጽሕፈት ቤት ኃላፊ አቶ ሰማኝ አስታጥቄ ናቸው። ትምህርት ቤቶችን ደረጃ ማሻሻልና ትምህርት ቤቶችን በግብዓት ማሟላት አጠቃላይ መማር ማስተማሩን የፈተና ሂደቱን አጠቃላይ በቴክኖሎጂ የመደገፍ ስራ ተይዞ ታቅዶ እየተሰራ ነው። የዚህ አካል የሆነው እንግዲህ በዚህ ከ450 በላይ ኮምፒውተሮች ከ100 ሚሊዮን በላይ ወጪ የተደረገባቸው ማቴሪያሎች ዛሬ ባለድርሻ አካላት ባሉበት የማሰራጨት ስራ ተሰርቷል። በሌላ በኩል ደግሞ ለሁለተኛ ደረጃ በየጊዜው በየአመቱ በጄኔሬተር ክራይ ፈተና በደረሰው ወቅት ሊወጣ የሚችለውን አላስፈላጊ የመንግስት ወጪ ሊቀንስ በሚችል ለሁሉም የሁለተኛ ደረጃ ጄኔሬተር የማሟላት ስራ ተሰርቷል። ትምህርት ቤቶቹ ከዚህ በፊት የኮምፒውተር እጥረት እንደነበረባቸው የገለጹት የትምህርት ቤቶቹ ርዕሳነ መምህራን ድጋፉ ለተማሪዎች ውጤት መሻሻልና በኦንላይን ለሚሰጠው ሀገር አቀፍ ፈተና አበርክቶ የጎላ ነው ብለዋል። በተማሪ ውጤት ላይ ከፍተኛ አስተዋጽኦ ያለው ነው። በተለይም ሁለተኛ ደረጃ ላይ ተማሪዎች ከቦታቸው ከትምህርት ቤታቸው ሳይሄዱ በፊት ወደ አንድ ማዕከል ወደ ሌላ ቦታ ሄዶ ነበር ሲፈተኑ የነበረው። ያንን ሁኔታ የሚቀይር የሚያስቀር ነው ማለት ነው። ባሉበት ቦታ ሆኖ እንዲፈተኑ ያደርጋል። ይህም በተማሪ ውጤት ለማሻሻል በጣም ከፍተኛ አስተዋጽኦ አለው። ለኦንላይን ፈተና በጣም ስንቸገርበት የነበረ ኮምፒውተር በየሴክተሩ የሄድን ዳታ አጥፍተን ምናምን ሰብስበን ነው ለፈተና የምናውለውና አሁን እንደዚህ መሟላቱ ምንም አይነት ለተማሪና ለፈተናም ዝግጁ ነው። ትምህርት በቴክኖሎጂ ለማስኬድ በጣም ምቹ ሁኔታ ነው የሚሰጠውና ቆሻሻን በአግባቡ ለይቶ ከማስወገድ አንጻር የከተማው ነዋሪ መሻሻሎችን ቢያሳይም አሁንም ግን ችግሮች እንዳሉ ይስተዋላል። ሪፖርተራችን ታምሩ ደምሴ ቆሻሻን ለይቶ የማስወገድ ባህላችን ምን ይመስላል ሲል በከተማዋ የሚገኙ የቆሻሻ መጣያ ቅርጫቶችን ተዘዋውሮ ተመልክቷል። አብረን እንከታተለው። በአንድ ዘመናዊ ከተማ መንገድ ዳር የሚቀመጡ የቆሻሻ መጣያ ቅርጫቶች ወይንም ደግሞ ደስትቢኖች ለከተማዋ ጽዳት ጉልህ ሚና እንደሚጫወቱ ይታወቃል። እኛም ዛሬ ማልደን እዚህ መገናኛ አካባቢ በመገኘት መንገድ ዳር ያሉ የቆሻሻ መጣያ ቅርጫቶች ወይንም ደስትቢኖች እንዴት ነው እየተጠቀምንባቸው ያለው የሚለውን ልናስቃኛችሁ ወደናል። ሰላም፣ እንደምን አደራችሁ? እግዚአብሔር ይመስገን። እስኪ እንተዋወቅ። ማን ልበል ስምሽን? ወይዘሮ ስንቄ ጥላሁን እባላለሁ። ልበሳው። እሺ፣ አመሰግናለሁ። ይሄ ግዴታ ነው ማለት ነው አንድ ጽዳት ስራ ላይ የተሰማራ ሰው? አዎ፣ ግዴታ። በጣም ጥሩ። እሺ፣ አሁን እንግዲህ ስራችንን ማከናወን እንችላለን ማለት ነው። ዝግጁ ነኝ። የመጀመሪያ የሆነችዋን ደስትቢን እንከፍታለን ማለት ነው። እንግዲህ እዚህ ደስትቢን ውስጥ ወይንም የቆሻሻ ማስቀመጫ ቅርጫት ውስጥ ምን ያክል ቆሻሻን በአግባቡ ለይተው እያስወገዱ ይገኛሉ የሚለውን እንመለከታለን አብረን። ደስትቢኑ እንደምትመለከቱት የሚበሰብሱ እና የማይበሰብሱ የሚል ሁለት የራሱ የሆነ ማስቀመጫ ቦታ ተዘጋጅቶለታል። እንግዲህ አሁን እኔ እዚህ ውስጥ አረንጓዴ ቀለም የተቀባው በሚበሰብስ የሚለው ውስጥ ምንም ቆሻሻ እያየሁኝ አይደለም። እዚህ ደግሞ የማይበሰብሱ ጠርሙስ፣
የመሳሰሉ ማስወገጃ የሚል የተጻፈበት አለ። እዚህ ውስጥ ደግሞ ቆሻሾች ይታዩኛል። ስለዚህ ውስጥ ምን አይነት ቆሻሻዎች አሉ የሚለውን የምንመለከት ይሆናል። የማይበሰብሱ ፕላስቲክና ጠርሙሶች መጣያ ቅርጫት ውስጥ እነዚህን ቆሻሾች ነው ማግኘት የቻልነው። እንግዲህ ይሄ የተቀላቀለ ነው። እንደምትመለከቱት ወረቀቶች አሉ፣ የብርቱካን ልጣጮች አሉ፣ ደረሰኞች አሉ፣ እንዲሁም ደግሞ ፌስታልና እነዚህ የቴካዌ ምግብ ማሸጊያዎችም አሉና ይሄ የተቀላቀለ ነው። ይሄን እናስወግዳለን። አወጋገድ ሁኔታ የምንመለከት ይሆናል። ሰው እንደዚህ የቆሻሻ አወጋገድ ስርዓቱን እንዲያዘምን መጣል ያለበትን ቆሻሻ በአግባቡ እንዲያስወግድ እንደው ምን ስራዎችን ታከናውናላችሁ ከጽዳት ባለፈ? እኛ አሁን ህብረተሰቡን ነዋሪውንና ግንዛቤ እንሰጣለን። አሁን ችግር ግን ትልቁ ችግር ያለው ምንድነው? ከየትም ወረዳ ነው አሁን እዚህ ቦታ የሚገኘው ከአራቱ አቅጣጫ ነው እዚህ ቦታ የሚመጣው ህዝቡ ማለት ነው። ለትራንስፖርት ነው የሚመጣው። ያንን ነገር ልምድ ስለሌለው ወይንም ስለማያውቅ ይሁን አላውቅም፣ ህብረተሰቡ ዝም ብሎ ነው ዴሲቢል እዚህ ጋር ቁጭ ብሎ ሜዳ ላይ ነው የሚጥለው። ነዋሪው ህብረተሰብ በየመንገዱ የሚጓዘው እሱ ነው። ሌላውን የተጠቀመበትን ነገር ለምሳሌ ሙዝ ይበላል፣ አትክልት፣ የተለያዩ ነገሮች የበሉትን ራሱ በቋጥረው ዴሲቢል ውስጥ አይከቱም። ሜዳው አስፋልት ላይ ነው የሚወረውሩት። ያየው የመጣሁት እንግዲህ እዚህ በቅርብ ደስትቢን አለ። ነገር ግን እዚህ ዙሪያ በርካታ የሆኑ በተለየ ባስ ደረሰኞች ተበትነው እያየን ነው። እንግዲህ እስኪ ደስትቢኑስ በውስጡ ምን ይዟል የሚለውንም እንመልከት እስኪ። እዚህ ውስጥ ደግሞ ሶፍትና ወረቀቶችን ነው ያገኘ ነው። ደረሰኞችም አሉ። እንግዲህ እዚህ ውስጥ መልሶ ጥቅም ላይ የማይውሉ ቆሻሻዎች ሊቀመጡበት ወይም ሊወገዱበት የሚገባ ቅርጫት ነበር። ቆሻሻ ሀብት ነው የሚለውን አስተሳሰብ በትክክልም ወደ ተግባር የቀየሩ ብዙ የፈጠራ ባለሙያዎች ይገኛሉ። ለነሱ እንግዲህ በግብአትነት የምንጠቀማቸው እነዚህ ቆሻሻዎች በአግባቡ መወገድ ሲችሉ ነው። የመንግስት ስራ ብቻ አድርገው ነው የሚቆጥረው፣ ወይም የፈጻሚ መንገድ ላይ የሚሄዱት አስፋልት ላይ የሚሰሩት ሰዎች የእነሱ ግዴታ ብቻ አድርገው ነው የሚቆጥረው። ግዴለሽነት ስለሆነ ነው። በቃ አቶት አይደለም፣ ያውቀዋል። ቅጣት አለ ሲባል አተኩሮ ይመጣል ነበረ። አሁን ያ ነገር አለመኖሩን ሲያይ ደግሞ የችኮላውን እንደውም እየሳቱ ከደስትቢኑ አጠገብም ጥለው የሚሮጡበት ጊዜ አለ። ሶፍትም ካገኘው ማለት ነው ትዬ ነው የሚሄደው። የትኛው ላይ ላስቀምጥ የትኛው ላይ ላስቀምጥ ወይ ቦታውን መርጫ አይደለም አስቀምጠው። እኔ ስለምቸኩለው ወይ ቦታውን በቃ ቆሻሻ የሆነውን ብቻ ነው ማውቀው። ስለዚህ ሁሉም ዜጋ ቆሻሻን በአግባቡ በማስወገድ ከተማውንም የራሱንም ጤና ይጠብቅ የሚል መልእክታችን በያላችሁበት ይድረስ እንላለን። አምስት ወራቸው ላይ እስከ 6 ወር ባለው ጊዜ ውስጥ ነው። ከ5 ወር እስከ 6 ወር ባለው ጊዜ ውስጥ ነው። ከዛ በኋላ ያለው ነገር መወፈር መክሳት ነው። እሱ ደግሞ ያንተ ምግብ አሰጣጥ ላይ ነው ዲፔንድ የሚያደርገው። አጠቃላይ የገበያውን ሁኔታ ደግሞ ወይስ አሪፍ ነው? እኔ እስካሁን እግዚአብሔር ይመስገን አሪፍ ነው። በራቢት ላይ አክሳሪ የሚባል ነገር አይኖርም። ምክንያቱም የምታወጣውን ምግብ የምትሰጣቸውን እንክብካቤ ከዛ ስትሸጠው ስትደምራቸው ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የኢትዮጵያ የባህር በር ጥያቄውን መሆን በቀይ ባህር ብሎም በቀጠናው እያየለ ለመጣው የደህንነት ስጋት መፍትሄ ይዞ የሚመጣ መሆኑን ምሁራን ተናገሩ። ኢትዮጵያ ያነሳችው የባህር በር ጥያቄ በአጠረ ጊዜ ውስጥ ምላሽ ያገኝ ዘንድ ህዝቡ ከታሪካዊ ጠላቶች የሚሰጡ ከፋፋይ ሀሳቦች ላይ በመንቃት ውስጣዊ አንድነቱን ማጠናከር እንደሚገባም ተገልጿል። ሄኖክ ዘነበ
አፍሪካን እስያንና አውሮፓን በቅርብ ርቀት የሚያገናኘው ከህንድ ውቅያኖስ እስከ ኤደን ባህረ ሰላጤ የሚዘረጋው ቀይ ባህር ትርጉመ ብዙ የዓለም የስበት ማዕከል መሆን ከጀመረ ዋላ አድር ብሏል። የዓለም 10% ንግድ የሚሳለጥበት ቀይ ባህርን በበላይነት የተቆጣጠረ ሀገር መጻኢ የዓለም ኢኮኖሚና ፖለቲካን መዘወር የሚችል መሆኑን የተረዱት አሜሪካኖቹ ከ13000 በላይ ኪሎ ሜትርን ተጉዘው ጅቡቲ ላይ ግዙፍ የጦር ሰፈርን ገንብተዋል። ቻይናና ፈረንሳይን ጨምሮ በርካታ ሀገራት ጅቡቲ ላይ የጦር ሰፈር አላቸው። አሁንም እሽቅድድሙ ጦፏል። ምሁራኑ እንደሚሉት የሀያላኑ እሽቅድድም ባየለበት በዚህ ወቅት ታዲያ በቀጠናው የሚታየው የደህንነት ችግርም ከእለት ወደ እለት ከፍ እያለ መጥቷል። ከማሊ ተነስቶ እስከ ሶማሌ ድረስ ያለው ፍራጃይል ስቴት ወይም ለመፍረስ በአገራቸው ላይ ጸጥታ በጣም የተናጋባቸው ወይም መንግስቶቻቸው ጠንካራ ያልሆነ ነው። እነዚህ ሀገሮች ላይ አንዳንዶቹ ፕሮክሲ የሚፈጽሙ ናቸው። ፕሮክሲ ማለት የውክልና ግጭት ያከናውናሉ። ስለዚህ እሱ አካባቢ ላይ ያለው የአልሸባብ የባህር ውንብድና ይሄ የውክልና ጦርነት በሀገራት መካከል በመንግስቶቻቸው መካከል ያለው ያለመረጋጋት። ስለዚህ ይሄ አካባቢ ምንድነው የግጭት የኃይል የስበት ማዕከል ሆኗል ከቅርብ ጊዜ ወዲህ። የቀይ ባህር አካባቢ የዓለም እንግዲህ ከፍተኛው ስትራቴጂካዊ የመርከብ ኮሪደር ነው። በአካባቢው እንዳያችሁት እኛ በ1996 ጀምሮ የቀይ ባህር አካባቢ በተለይም ከባብል መንደብ እስከ ሶማሊያ ያለው የጸጥታ ስጋት የነበረበት ነው። መርከቦች የሚታገቱበት ጊዜ ነበር። ሀገራት እልፍ ኪሎ ሜትሮችን አቋርጠው በቀጠናው ያለውን የኃይል አሰላለፍ ላይ እየተፎካከሩ ቢሆንም ከቀይ ባህር አፍንጫ ስር የምትገኘው ሀገራችን ኢትዮጵያ ትዕይንቱን እየተመለከተች 3 አስርት ዓመታትን አሳልፋለች። ዘግይታም ቢሆን ያነሳቸው ጥያቄ በብዙሃኑ ዘንድ ተቀባይነት አግኝቷል የሚሉት ምሁራኑ የቀይ ባህርን መውጫ ብታገኝ የቀጠናውን ሰላም በማስጠበቅ በኩል የምትጫወተው ሚና የላቀ ስለመሆኑ ያስረዳሉ። ኢትዮጵያ ሰላምን ከማስከበር ከታሪኳም ከዩናይትድ ኔሽንስ ከተባበሩት መንግስታት ጋር ሆና ሰላም ከማስጠበቅ ጋር ስትሰራ የነበረው ስላለ አሁንም የበለጠ ሰላም የማስጠበቅ አካባቢውን ሰላም የማድረግ አካባቢውን የጋራ ተጠቃሚነት እንዲሰፍን ከማድረግ አንጻር ኢትዮጵያ ትልቅ ሚና ስለምትጫወት የባህር በር ለኢትዮጵያም ለአካባቢውም ለቀጠናውም ለምስራቅ አፍሪካ ብሎም አጠቃላይ ለዓለም ሰላም በጣም ወሳኝ ኩነት ብዬ ነው ማስበው። ሁሉም ሀገራት እዚህ ቀይ ባህር ላይ ወታደር ቤዝ ቢኖራቸው ውንብድናው ስቲል አለ። እስከ የመን እስከ ህንድ ውቅያኖስ አካባቢ ያለው ነገር ኢትዮጵያ ለመቆጣጠር ለማረጋጋት በምግባሩ የታነጸ ዓለም ሁሉ የሚቀናበት የጸጥታ አስከባሪ ኃይል ነው እና ያለን እሱን አካባቢ የመቆጣጠር በደንብ ድርሻ ይኖራታል። ለዓለምም ሰላም ከፍተኛው ድርሻ ይኖራታል። ለኢትዮጵያ አሁን ቀይ ባህር ከሸቀጥ ንግድ አልፎ የመኖርና ያለመኖር ጉዳይ ሆኗል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ለዘመናት ከናኘችበት ቀይ ባህር በሸረቡት ስውት ትርክት ገፍተው ያወጧት ጠላቶቿ አሁንም የጀመረችውን እንቅስቃሴ ለማዳፈን ታላቅ ዘመቻ ከፍተዋል። ታዲያ ሀገር ያነሳቸው ጥያቄ ባጠረ ጊዜ ውስጥ ምላሽ ያገኘ ዘንድ ምሁራኑ እንደሚሉት ጊዜው የኢትዮጵያውያንን የነቃ እይታና የውስጥ አንድነትን ጠይቋል። የኢትዮጵያ ሲግኒፊካንት የሆነ ኢኮኖሚ ለውጥ የሚያመጣን ከህዳሴ ቀጥሎ ማን ነው? ወደብ ነው። ዓለም ደግሞ ምን እያየን ነው? በቃ የምናድግበት መንገድ ይታየዋል። ግን ጥንቃቄ መደረግ ያለበት ፓርት የውክልና ጉዳዮችም አሉ። ስለዚህ ኢትዮጵያውያን ምን ያደርጉ፣ ተቋማት ምን ያደርጉ፣ እውነቱ የቱ ጋር ነው የሚለውን በደንብ መረዳት መቻል አለብን። ዓለም ይሄን ሁሉ ሲያደርግ ሲያድግ እኛ የት ነበርን? በታሪክ አጋጣሚ ጎራ ለይተን እስኪ በቀን ስንጨፈጨፍ ነበር። ጠባሳ ታሪካችን እየመከርን ነው፣ እየተነጋገርን ነው፣ እየተወያየን ነው። ይሄን ያክል ረጅም ዓመት የተዋጋንበት የተለያየንበት ታሪካችን ነው። ግን እንዝጋው። በተያያዘ ዜና ኢትዮጵያ ያነሳችው የባህር በር ጥያቄ የተፈጥሮና የታሪካዊ መብቷ እንጂ የማይገባትን አለመሆኑን የታሪክ ተመራማሪው ገለጹ። ለመሆኑ ኢትዮጵያ የባህር በር ባለቤትነቷን እንዴት አጣች? አሁንስ እየጠየቀች ያለችው ጥያቄ ከምን የመነጨ ነው ሲል ፍቃዱ መለሰ ከታሪክ ተመራማሪው አቶ ሀቢብ መሐመድ ጋር ቆይታ አድርጓል። እስኪ ተከታትለን እንመለስ።
ስልጣኔዋ ያበበበት፣ ገናናነቷ የተረጋገጠበት፣ መልኳ የተገለጠበት ነበር ቀይ ባህር ለኢትዮጵያ። ከዓለም ጋር የንግድ ልውውጥ የምታደርግበት የንግድ በሯ የደህንነቷ ዋስትና እንደነበር የታሪክ መዛግብትን ስንገልጥ ያስታውሰናል። የታሪክ ተመራማሪው አቶ ሀቢብ መሐመድም ይህን ያረጋግጡልናል። በአክሱም ዘመነ መንግስት ኢትዮጵያ የምትጠቀመው አዶሊስ ወደብ ነበር። ስለዚህ አዶሊስ በዛ ላይ ለአክሱም ዘመነ መንግስት ከፍተኛ የንግድ በር ነበረች፣ የወደብ አገልግሎት ትሰጥ ነበረች። ከዛ ተነስታ እስከ መካከለኛው ምስራቅ ድረስ አክሱም ገናንነቱን ያስከበረችው በዚህ ወደብ በመጠቀም ነው። በሙስሊም ከሊፋ ስር ስትወድቅ አክሱምም የኢኮኖሚ በሩ ተዘጋባትና በኢኮኖሚ ደቆ አብሮ ወደቀ። ዋናው የአክሱም ዳይናስቲ መውደቅ የባህር በር ማጣት ነው። ምጽዋም እንደዚህ በ8ኛው ክፍለ ዘመን ለአክሱም ነገስታት እንደዚህ የትራንዚት አገልግሎት ስትሰጥ ነበር። በንጉሳውያን መለዋወጥ ያልተለያት በቅኝ ገዢዎች ሴራ ድንበሯም በሯም ሳይለያት ዘመናት ተጠቅማለች። ይህንኑ ቀይ ባህር ኢትዮጵያ ከምኒልክ ጋር ጣሊያኖች ያደረጉት ንግግር 1902 ነው የሚገልጹት። 1900 እና 1902 የሚገልጹት ትግራይ አካባቢ ያለው ዛላምበሳ፣ ባድሜና መራማላሽ ድንበር ነው ያካለሉት በኢትዮጵያና ኤርትራ መካከል። በዚህ በኩል ድንበር አልተካለለም፣ በአሰብ በኩል አልተካለለም። በቃ ምንድነው 1908 ስምምነት ነው የሚገልጹት አብዛኛው የቀኝ ግዛት ውል ተብሎ 1908 ምን ብሎ ነው የሚገልጸው? በቃ ኢትዮጵያ ከባህር ጠረፍ 60 ኪሎ ሜትር ትርቃለች። ሎጂካል ነው፣ መሬት ላይ የተሰመረ አይደለም። በቀይ ባህርና በኢትዮጵያ መካከል ድንበር አልተካለለም በቀኝ ገዢዎች ማለት ነው። ኢትዮጵያ ታዲያ ዘመናትን ባለቤት ከነበረችበት በር እንዴት ተለየች? የታሪክ ተመራማሪው አቶ ሀቢብ ለዚህ መልስ አላቸው። ኢትዮጵያ ሕዝብ ሳይወያይበት አፋሪም ሳይማከርበት ሁለት ዘመዳሞች ከጫካ ወጣው በስጦታ የተሰጡት ስምምነት ነው እንጂ የካቢኔ ውሳኔ የሌለበት፣ የፓርላማ ውሳኔ የሌለበት፣ የህዝብ ሪፈረንደም የሌለበት ይዘህ ጠብቅ ተብሎ የተሰጠው በር ነው። ሱልጣኑ ያንን አየና በሽግግር ፓርላማ ውስጥ ተቃውሞ ያቀረበው ሱልጣን አሊ ምራህ እንኳን የኢትዮጵያ ባንዲራ እንኳን እኛ ግመሎቻችን ያውቋል ማለት ቀይ ባህር ከኢትዮጵያ መገንጠልን በመቃወም በሽግግር ምክር ቤት ውስጥ በይፋ ኢሳያስ ባለበት መለስ ባለበት በይፋ የተቃወመው ሁኔታ ነው። ስለዚህ አፋርም ለሁለት ተከፈለን። አፋርም ቀይ ባህር አጣ፣ ኢትዮጵያም ቀይ ባህር አጣች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ወር ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ ከቀይ ባህር የተለየችበት መንገድ ምክንያታዊና ህጋዊ ያልሆነ ሲሉ መናገራቸውም ይታወሳል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? እድገቷን ለማፋጠን ደህንነቷን በዘላቂነት ለማረጋገጥ እንዲሁም በቀጠናው ያላትን ተጽዕኖ ፈጣሪነት ከፍ ለማድረግ ኢትዮጵያ ዛሬ ላይ የባህር በር ማግኘት ግድ ብሏታል። ከባህር በር ርቃ መኖር የማትችልበት ዘመን ላይ የደረሰችው ኢትዮጵያ ላለፉት ዓመታት ከባህር በር ርቃ በመቆየቷም የሚጠበቅባትን እድገት እንዳታስመዘግብ አድርጓታል። ምንጊዜም አንድ ባህር ወደብ ከአንድ ሀገር ብልጽግና ጋር የተያዘ ነው። ከአንድ ሀገር ህልውና ጋር የተያዘ ነው ማለት ነው። ምክንያቱም ጠላቶቿ በሙሉ የውስጥ እጇን የሚዘረጓት በዛች ባጣች ወደብ በኩል ነው። ወደብ ሲኖራት በነበረበት ጊዜ እንኳን አፍሪካ እስከ መካከለኛው ምስራቅ ድረስ ገናና ነበረች፣ ስልጣኔ ነበራት። ያንን ስልጣኔ መልሶ እንዳያገግም የተፈረደበት ሀገር ሆናለች ማለት ነው። ኢትዮጵያ አላግባብ ያጣችውን የባህር በር ጥያቄ አሁን ላይ ዘግይታም ቢሆን ማንሳቷ የታሪክም የተፈጥሮም የህግም ተቀባይነት ያለው መሆኑን የሚያነሱት የታሪክ ተመራማሪው ጥያቄው መልስ እስኪያገኝ ኢትዮጵያውያን በአንድነት ሊቆሙ ይገባል ባይ ናቸው። በዓለም አቀፍ ህግ ትራንዚት አገልግሎት ላይ ማንኛውም ሀገር ባህር ወደብ የመጠቀም መብት አላት። ያላት እኮ አይደለም የሌላትን ወደብ የመጠቀም አላት ነው የሚባለው። ኢትዮጵያ ግን ያላትን ያጣችው። ስለዚህ ያላትን የመመለስ ግዴታ መብትም አላት ማለት ነውና ሁላችንም ያንን ታግለን አንድነት ፈጥረን ልክ አባይ እንዳሳከነው አንድነት ፈጥረን ቀይ ባህር ለመመለስ እንነሳ ማለት
የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ የዘረጋቸው በቴክኖሎጂ የተደገፉ አሰራሮች ፕሮጀክቶችን በጥራትና በተባለላቸው ጊዜ እንዲያጠናቅቅ ማስቻሉን አስታወቀም። ቢሮው ወደ ስራ ያስገባቸውን በቴክኖሎጂ የተደገፉ አሰራሮች ከሸገር ከተማ የመጡ የኮንስትራክሽን ኃላፊዎች ጎብኝተዋል። አሰግድ ኪዳነ ማርያም ዝርዝሩን ይዟል። በፈጣን የልማት እንቅስቃሴ ውስጥ የምትገኘው አዲስ አበባ ኢኮኖሚያዊና ማህበራዊ ፋይዳ ያላቸው ከፍ ያሉ በርካታ ፕሮጀክቶችን እያከናወነች ትገኛለች። በከተማዋ የተለያዩ አቅጣጫዎች የሚገነቡ መሰረተ ልማቶችን በፍጥነትና በጥራት ለማጠናቀቅም በከተማ አስተዳደሩ ልዩ ትኩረት ተሰጥቶበት ነው እየተሰራ ያለው። የሸገር ከተማ የግንባታ ዘርፍ ኃላፊዎችና ባለሙያዎችም በአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ በቴክኖሎጂ በመታገዝ የሰራቸውን ስራዎች ጎብኝተዋል፣ ተሞክሮም ወስደዋል። ከዚህ በፊት በከተማዋ የሚከናወኑ የነበሩ ፕሮጀክቶች መጓተትና የጥራት ጉድለት መለያቸው እንደነበር የሚናገሩት የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ኃይለማርያም አሁን ላይ ችግሩን ለመቅረፍ ዘመናዊ አሰራሮች በስፋት ተግባራዊ ስለመደረጋቸው ተናግረዋል። የሚገነቡ ግንባታዎች ጊዜያቸውን ጠብቀው ያለማለቅ ችግር፣ በተቀመጠላቸው በጀት ያለማለቅ ችግር፣ የጥራት ችግር በሰፊው ይታይ ነበር። ያንን ለመቅረፍ አሁን ዓለም የደረሰበትን ቴክኖሎጂም ሆነ አሰራሮችን ከተለያየ ቦታ በመውሰድ የተሻለ ሰርቪስ ለመስጠት እየሞከርን ያለንበት ሁኔታ አለ። ቢሮ ቴክኖሎጂዎችን በስፋት እንዲጠቀም በተደረገለት ድጋፍ አማካይነት የዘረጋቸው በቴክኖሎጂ የተደገፉ አሰራሮች ፕሮጀክቶችን በጥራትና በተባለላቸው ጊዜ እንዲያጠናቅቁ እንዳስቻላቸውም የቢሮ ኃላፊዋ ተናግረዋል። ፕሮጀክቶችን ፈጥነን የምንጨርስበት ዋናው ሚስጥር ድጋፍ እንደ ከተማም እንደ ሀገርም በተለያየ መልኩ ከፕሮጀክት ጋር ተያይዘው ድጋፍ ያደርጋሉ። ፕሮጀክቶቻችንን በጥራት በጊዜ በተቀመጠው ባጀት እንድንጨርስ እነዚህ ቴክኖሎጂዎች በጣም ጠቅመውናል። የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ተግባራዊ ያደረጋቸው በቴክኖሎጂ የተደገፉ አሰራሮች ዘመኑን የዋጁና ለቁጥጥር አመቺ መሆናቸውን የገለጹት ደግሞ በቢሮ ጉብኝት ያደረጉት የሸገር ከተማ ኮንስትራክሽን ቢሮ ኃላፊ ኢንጂነር ገልማ ገመሮ ናቸው። በዲዛይን እና ግንባታ ቢሮ ውስጥ የተሰራ ዲጂታላይዜሽን በጣም ወቅቱን የጠበቀ በሁሉም ዘርፍ ከመጀመሪያ ፍሮም ዲዛይን ከዲዛይን ጀምሮ ከፊኒሺንግ እንደዛም ደግሞ በቁጥጥር ላይ የተወሰደ የቴክኖሎጂ ዙሪያ ላይ ያለው በጣም አማዚንግ ወቅቱን የጠበቀ ቴክኖሎጂ እንደሆነ ነው እዚህ መተን ያየን። ስለዚህ ሞስትሊ ይህን ቴክኖሎጂ ተጠቅመን እኛም በኢንዱስትሪ ኦፍ ኮንስትራክሽን ይህን ቴክኖሎጂ ይህን ወስደን ለመስራት ብዙ ኤክስፒሪየንስ ሼሪንግ ወስደናል ለማለት ፈልጋለሁ። በቢሮው የተመለከቱት የዲጂታል መሰረተ ልማት ሀገሪቱ የያዘችውን በዲጂታል የመላቅ ራዕይ በተግባር የሚያሳይና ልምድ ያገኙበት መሆኑን የገለጹት ደግሞ ሌሎች የሸገር ከተማ የግንባታ ዘርፍ ኃላፊዎች ናቸው። ኢትዮጵያ ከያዘቻቸው ዲጂታል ቴክኖሎጂ አንጻር በዚህ ዘርፍ ከ10 በላይ ሶፍትዌር ዴቨሎፕ አድርጎ በዛ ዘርፍ እየሰራበት ያለውን እና እየሄደበት ያለው ሂደት በጣም የሚያስደንቅና ታምራዊ ስራ ሊሰራበት በሚችል መልኩ ሊያሳየን የሚችል ስራዎች እየተሰሩ ነው። በጣም ደስ ይላል። ባይዘይ ውጪ ከምንሰማው የበለጠ ደግሞ እዚህ ስንመጣ የተሻለ ነገር ነው ያገኘነው። ቴክኖሎጂ እንዴት ሱፐርቪዥን እዚህ ቁጭ ብለን ኦንሳይት ደግሞ መከታተል እንደምንችል ፎር ኤግዛምፕል የተለያየ ክራውድድ ሊኖር ይችላል፣ ስራ ሊበዛብ ይችላል። ዘን እዛ መድረስ ካቃተን እዚህ ቁጭ ብለን እንዴት ሱፐርቪዥን እንደምናደርግ ሳይት ላይ ባለሙያዎቻችንን ደግሞ እንዴት ቼክ ማድረግ እንደምንችል ይሄን ያገኘናል። በግንባታ ዘርፍ የሚታዩ ችግሮችን ለመቅረፍ የተለያዩ ቴክኖሎጂዎችን ወደ ተግባር ያስገባው የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ፍትሐዊ የስራ ዕድልና ስርጭት እንዲኖርም የተለያዩ አሰራሮችን መዘርጋቱ ነው የተገለጸው። በሞሮኮ በነበረው የንጉስ መሐመድ ስድስተኛ የአፍሪካ ኡለማ ፋውንዴሽን ጠቅላላ ጉባኤ ሃይማኖታዊ ስነ ምግባርን ለማላቅ ባደረጉት አስተዋጽኦ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እውቅና ተሰጣቸው። ሼክ ሀጂ ኢብራሂም ቱፋ የተመራው የልዑክ ቡድን በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ኡለማ ፋውንዴሽን ሰባተኛ ጠቅላላ ጉባኤ ተሳታፊዎችን አቀባበልና ጋዜጣዊ መግለጫ ተሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለፉት 3 ዓመታት በዲፕሎማሲው ረገድ ሰፊ ስራ መስራቱን አንስተው በ36 ሀገራት የኢትዮጵያ ኢስላማዊ እሴትና ታሪኮችን ለዓለም የማስተዋወቅ ስራ ተሰርቷል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በርካታ ዓለም አቀፍ እንቅስቃሴዎችን አድርጎ በርካታ የዓለም ሀገራትን በመጎብኘት
በዲፕሎማሲው አቅጣጫ ብዙ ስራዎችን ሲሰራ ኑሯል። ባለፉት 3 ዓመት ወደ 36 ሀገራትን በመጎብኘት 36 ጉዞዎችን በማድረግ የኢትዮጵያ ሙስሊሞች የማስተዋወቅ ስራዎች ተሰርተዋል። ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድሪን በበኩላቸው እንደ ሀገር ከሞሮኮ ጋር የተደረገው ስምምነት በሞሮኮ የነበረው ጉዞ ስኬታማና ከእስካሁኑ የተለየ ሀገራችንም ከፍ ያለችበት ነበር ብለዋል። እንደ ሀገር እንደ ኢትዮጵያ እንደ ጠቅላይ ምክር ቤታችን እንደ ሙስሊም ትልቅ የሆነ ደስታን ትልቅ የሆነ ተስፋን ሰንቀን የመጣንበት ከወትሮ ለየት ያለ ጉዞ ያደረግንበት ጉዞ ቢሆን ይህ ጉዞ እንደ ሀገር ፖለቲካዊ፣ ኢኮኖሚያዊ ፋይዳ ይጎላል። እንደ እስላም ዲናዊ የሆነ አንድነትን፣ አብሮነትን፣ ሰላምን ለማለት የሚያጠናክር የሆነ በጣም ለየት ያለና ኢትዮጵያን ከፍ ያደረገ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በሞሮኮ በነበራቸው ቆይታ ከተለያዩ የሀገሪቱ ክፍሎች ከፍተኛ አመራር ጋር ውይይት ማድረጋቸውን በመግለጽ ከሞሮኮ ጋር በትብብር መስራት የሚቻልበትና ውጤት የተመዘገበበት እንደነበር ገልጸዋል። ይሄ መንግስት ምስጋናው በጣም የላቃ ነው። ሐቂቃው ይሄ መንግስት ምስጋናው የላቃ ነው። ከዓለም ሀገራትም ጋር እንድንገናኝ በር የከፈተልን ይሄ መንግስት ነው። ምስጋና ለመንግስታችን። የተደረገው ስምምነት እንደ ፖለቲካም እንደ ኢኮኖሚም ለየት የሚያደርግ ነው። ሰፊ ውይይት አድርገን ለኢትዮጵያ በራችን ክፍት ነው ብለዋል። በሞሮኮ በነበረው የንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጠቅላላ ጉባኤ ጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዳዋና ለእስልምና መጠናከር ላበረከቱት ጉልህ አስተዋጽኦ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ሽልማት እንደተበረከተላቸውም ተገልጿል። መረጃው የሪፖርተራችን መሐመድ ኑር አሊ ነው።